ባልየው ዛሬ ነገር ብሎታል። አልጋ ላይ ቁጭ ብሎ እኔ ምልሽ አሊ ኢብኑ አቡ ጣሊብ ስንቴ እንዳገባና ስንት ሚስት እንዳለው ታውቂያለሽ አላት። ሚስትየዋም ነቄናትና ሄድ የሱን ግማሽ እንኳን ጦርነት ዘምተህና የምትፈልገውን ያክል ታገባለክ፣ አረ እንዳው ምን ነኝ የምመርጥልክ ብላው ጀርባዋን ሰጥታው ተኛች። ቢሆንም ከንክኗታን ተንቆራጠጠች። ዳግም ወደሱ ዞር አለችና የኔ ዘማች ሂድ ፍልስጤንን ነጻ አውጣ መጀመሪያ አለችው። ሂድ መስጂድ አልአቅሷን ተከላከል፣ ሂድ የሁዶችን ጠራርግ ስትለው ደንግጦ ቁጭ አለ። ወይ ጉዴ ዛሬ አፌን በልቶኝ ራሴ ላይ ነገር አመጣሁ እያለ ብቻውን ያግመተም ጀመር። ደግማም ዘወራለች። ኢማም አሊ ኸይበር ዘመቻን ከፍቷል። አንተና ልጅክ የሽንት ቤት በር ተዘግቶባችሁ መክፈት ያቃታችሁ ሰዎች ናችሁ። ብርድ ልብሱን መጅረጥ አድርጎ ለበሰና ሐስቢየላሁ ወኒዕመል ወኪል እያለ ተከናንቦተኛ። እንዴት አይተኛ በነገር ቅንጡን እያለችው አሁንም በድጋሚ ዘወር ብላየችውና አልይ እኮ በበረሃ የሌሊት ሶላት ሲሰግድ ብዙ ጊዜ ፌንት ይሰራል። አንተ ግን አይጥ ስታይ ብቻ ነው ፌንት የምትሰራው። ተወኝ አታናግረኝ ለተኛበት ብላው ተኛ እችላችኋለሁ። ታገባሁ 4 ወሬ ነው። እናም ከባሌ ጋር ምንም ታግሳ እስከሚታከም እስከሚችል ካቆየችለት አልহামዱሊላህ። ያ ካልሆነ ግን ለቤተሰቦቹ አስረድታ እንዲያውም ችግር እንዳለው ከዚያ በፊት የሚያውቅ ከሆነ ካሳክሷት ነው ሊፈታት የሚገባው። ችግሩን ከዚያ በፊት የማያውቀው ከሆነ ግን በሽተኛ ነው። በሽተኛ ደግሞ የቻለ ነው ያግባ ያለው ቁርአንም ሐዲስም፣ ያልቻለ ሰው አያገባም። አርፎ መቀመጥ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ውድ ቤተሰቦቼ በመላው ዓለም ያላችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላም ጤና ፍቅር ደስታ ነዝቼ ለእናንተ ታማኝቻለሁ። በመጀመሪያ ነው ቡና እንጠጣ እላችኋለሁ። የመዳም ቅመሞቼ አገራችንን እስከምንገባ ድረስ እንግዲህ ባለንበት ቦታ ባለን ነገር ደስተኛ መሆን አለብኝ እላችኋለሁ። የመዳም ቅመሞቼ በሰው ቤት ያለን እህቶች በሙሉ ሰላማቸው ብዝት ይበል። አላህ ይጠብቃን ይጠብቃቸው። እንግዲህ መግቢያው ላይ ያያችሁትን ቪዲዮ በትዳር አለመጣጣም የብዙ ሴቶች እህቶች የብዙ ሴት እህቶቼ እንደዚህ አይነት አልጋ ላይ አለመጣጣም የብዙ ቤት ትዳርን ያፈርሳል። ግን ደግሞ እኛ ሴቶች ወንዶች እንኳን አይ አልፈልጋትም፣ አይ በዚህ ደካማ ናት፣ የሆነ ነገር ብለው የራሳችን እንትንላሉ። ሴቶች እኛ ግን በሱ በወንዱ የበለጠ ከኛ ችግር የበለጠ ችግር እያወቅን ውስጣችን ይደብቀዋል። ለሽማግሌዎችም ሽማግሌ ሰብስበው ምናምን ሲጠይቁን አይ አልፈልገውም ብቻ ነው የምንለው። እንደዛ ስንባል ደግሞ ሰዎች ያኔ በሌላ ነገር ነው የሚሰየሙልን። ወይ ሌላ ወደደች ይሉናል፣ ወይንም ሰነፍነት ይሉናል፣ ወይንም ዘላይነት ይሉናል። ያላሰብ በቃ እኛ የሌለንበት ስም ነው ሰይመው የሚጠሩን ማለት ነው። ይሄ ብታምኑም ባታምኑም በጣም የብዙ ሴቶች እንትን ነው ማለት ነውና በተለይ ገጠራማ የከተማ ሴቶች እንኳን ግልጹን ያወራሉ። እነዚህ ሽማግሌ የሚሰበሰቡ ሁለታቸው የሚፈቱት ነገር አለ። አንተ እንደዚህ ስለሆንክ አልፈልግህም፣ አንቺ እንደዚህ ስለሆንሽ አልፈልግሽም ይባባላሉ። ገጠር ግን እንደዛ አይደለም። በሽማግሌ ትዳራላችሁ፣ በሽማግሌ ነው የምትፋቱት። ምንድነው ችግርሽ? ሽማግሌ ነው። ከኛ የበለጠ ትላልቅ የአባቶቹ ጓደኛ አባቶች ናቸው ችግራችን የሚጠይቁን። የሱ ጓደኛ ወይንም የሷ ጓደኛ አይደለም ችግሯን የሚጠይቋት። ትላልቅ ሰዎች ችግሯን ስለሚጠይቋት ይሄ ነገር ነው ብላ ለማስረዳት በጣም ያኔ ትፈራለች ማለት ነው። በዛ ምክንያት ወይንም ሌላ ነገር ሰይማ ነው የምታወራው። አዎ ይሄ ችግር አለበት፣ እዚህ ላይ ችግር ነው፣ በዚህ ነው ምናምን አትልም። እኛ አካባቢ ድሮ ማለት ነው እኔ ሕፃን ሆኜ የሆነች እኔ ትንሽ ሆኜ ተጋቡ ማለት ነው። ያው በቤተሰቡ ነው ተጋቡ። ሰርግ ከተሰረገ በኋላ በሁለት ወሩ ይሁን እንደዛ አካባቢ ሰውየውን አልፈልገውም ትላለች። ሙሽሪት ወደ እናቷ ቤት ትመለሳለች ማለት ነውና ያንድ አካባቢ ነው። ወላሂ ይሄ ማቀው ሰው ነው፣ ዝም ብዬ የሰማሁት ምናምን አይደለምና ከዛ እና ለምን አትፈልጉም? ለኔ ለአባቴ የኔ አባቴ ጥያቄ ነበረና ከዛ እኔ ያው ሕፃናት ተብሎ ዝም ብለው ምንም አላሰብልኝም ማለት ነውና የኔ አባቴ ምንድነው ችግሩ? ለምንድነው እምቢ ያልሽው? ምናምን ብሎ ሲጠይቃት ችግሯን ግልጽ አድርጋ ይሄንን ነው የነገረችው ማለት ነው። ወላሂ ያኔ እኔ ለሆነ ነገር ያኔ በቃ ይሄ ነው በቃ ችግር አለበት አልፈልገውም ነው አለች። ወላሂ ያው አልጋ ላይ
ችግር እንዳለ ነው የነገረችው ለኔ ለአባቴ ማለት ነው። ከዛ የኔ አባቴ ደግሞ ሄዶ ለሽማግሌዎች ያው ተወክሎ ስለሆነ አባቴ ደግሞ ሄዶ ለሽማግሌዎች ችግር አለ በቃ ከዚህ ያኔ ምክንያቱም ይሄንን ነገር ሴቶችኛ ቶሎ ብለን ይሄንን ነገር ብናወራ አልጋ ላይ ችግር ካለ አልጋ ላይ ችግር አለ ካልን ምንም ማንም ፍርድ ቤት አንቆምም። ማንም ሰው በቃ ሐቃችን ሐቅ ሰጠናል ማለት ነውና፣ ግን ብዙ እህቶች እንደዚህ አይደለም የምናረገው። በቃ ዙሪያ ጥምጥም ነው። በቃ ዙሪያ ጥምጥም ምክንያት እንፈልጋለን። ለምን እችን ነገር ለሽማግሌው አስተላልፈን ለመስጣት እንፈራለን። ሼም ማለት ነው። ግን እኮ ከዚህ በላይ ህይወት እኮ ያኔ በጣም እንትን ነው ከባድ ነው ማለት ነው። ግን ለምን ከህብረተሰቡም እንትን ፊዚካል አንጻር ነው። ምክንያቱም እኔ ባሌ አልጋ ላይ ደካማ ነው ብዬ ባወራ እድሜ ልኩን ህብረተሰቡ የአካባቢው ሰው እያወራኝ ነው የሚኖረው። ይሄንን ሲፈሩ ነው ብዙ ሴቶች የውስጣቸውን ይሄ በቃ ብዙ ትዳር በዚህ ነው የሚፈርሰው። ግን ይሄንን ይደብቁና ሌላ ነገር ዙራ ጥምጥም ይወላል። ሌላ ነገር በቃ በሌላ ነገር እንደጠሩት ከዛ ሽማግሌ ይመጣል። ያው ከዚህ ያው ችግር ነው፣ ሌላ ችግር ከሆነ ይፈታል በማለት ሽማግሌ ይመጣል። በቃ በጣም ድክመት አለ፣ ፍርድ ቤት ይቆማል፣ በጣም እንትን አለ ማለት ነው። ግን በአንዴ እንደዚህ ከነገራችሁ ሁሉም ነገር ይፈታልላችኋለሁ። ሴቶች ይወቁበት።